ማታ ማታ ቡና በምንጠጣበት ሰዓት ላይ እንቅልፋችንን ይነሳል አይነሳም? ሰላም ጤና ይስጥልኝ። ለማታውቁኝ ዶክተር ከበደ ይልማ እባላለሁኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። በዛሬው ቪዲዮ የምንመለከተው ምንድነው? ሰውነታችን ውስጥ የሚከሰቱ ለውጦችን እንመለከታለን። መቼ? ቡና በምንጠጣበት ሰዓት ላይ። ቡና በምንጠጣበት ሰዓት ላይ ሰውነታችን ውስጥ የተለያዩ ለውጦች አሉ። እነዚህ ለውጦች ምንድናቸው የሚሉትን በዝርዝር እንመለከታለን። ይህን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። የተለያዩ ጠቃሚ ቪዲዮዎችም ወደ እናንተ ይዤላችሁ ስለምመጣ ጥሩ መረጃዎችንም ስለምታገኙ ጤናችሁንም ስለምጠብቁ ማለት ነው። ቡና በሚጠጡበት ሰዓት ላይ የተለያዩ ለውጦች አሉ ሰውነት ውስጥ የሚከሰቱ። እነዚህ ለውጦች ምንድናቸው የሚሉትን በዝርዝር እንመልከት። ወደ መጀመሪያው ሰውነታችሁን ስለሚከሰተው ለውጥ እንመልከት። የመጀመሪያው ምንድነው? ብዙ ሰዎች ድካም ሲሰማችሁ ወይም ድካም ሲሰማን ምን እናደርጋለን? ቡና እንጠጣለን። ምንን ለማጥፋት? ድካማችንን ለማጥፋት ብለን ማለት ነው። ነገር ግን ቡና በምንጠጣበት ሰዓት ላይ ድካማችንን ይከላከልናል ወይስ ምንድን ነው የሚያደርገው የሚለውን ነገር እንመልከት። ቡና በምንጠጡበት ሰዓት ላይ ድካማችሁን ነው የሚደብቀው። እንዴት አድርጎ ነው ድካማችሁን የሚደብቀው የሚለውን ነገር እንመልከት። ቡና በምንጠጡበት ሰዓት ላይ አዲኖሲን ሪሴፕተር የሚባለውን ሄዶ ቡና ምን ያደርጋል? ብሎክ ያደርገዋል። ብሎክ በማድረጉ ምክንያት አዲኖሲን የሚባለውን ቅመም ሰውነታችን ውስጥ የሚመረተው ሄዶ አዲኖሲን ሪሴፕተር ላይ እንዳይጣበቅ ያደርጋል። አዲኖሲን ተግባሩ ምንድነው? ድካም ሰውነታችን እንዲሰማው የሚያደርግ ንጥረ ነገር ነው። ሰውነታችን ድካም ውስጥ በሚሆንበት ሰዓት ላይ ወደ እንቅልፍ እንዲሄድ የሚያደርግ ንጥረ ነገር ነው። የደም ስሮቻችን ዘና እንዲሉ እንዲለጠጡ የሚያደርግ ምንድነው? ቅመም ነው። ይሄንን ሄዶ ብሎክ ያደርጋል። ምን? ቡና ማለት ነው። ብሎክ አደረገ ማለት ድካማችን አለ፣ ነገር ግን ድካማችን በምን ተደብቋል ማለት ነው? በቡና ተደብቋል ማለት ነው። ቡና በመጠጣታችን ምክንያት ያ ድካም ተደብቋል። ስለዚህ ቡና በምጠጡበት ሰዓት ላይ ድካማችሁ ምን ያደርገውም ማለት ነው? አይከላከለውም። ድካማችሁ ምንድነው የሚያደርገው? መደበቅ ነው የቡና ተግባር ማለት ነው። ስለዚህ ቡና በምጠጡበት ሰዓት ላይ ውሃ ብትጠጡ መልካም ነው ማለት ነው። ድካማችሁን አትሊስት የተወሰነ አክል መቀነስ ስለምትችሉ ማለት ነው። ቡናን ሁሌም በምንጠጡበት ሰዓት ላይ ወይም ቡናን ሁሌም በምንጠጣበት ሰዓት ላይ ምን ይከሰታል? አዲኖሲን ሪሴፕተር የሚባለው መጠኑ እየጨመረ ይሄዳል። ይሄ አዲኖሲን ሪሴፕተር ቁጥሩ እየጨመረ በሚሄድበት ሰዓት ላይ መጀመሪያ በትንሽ ቡና በአንድ ሲኒ ሊሆን ይችላል፣ በሁለት ሲኒ ነቃ የምትሉት ነቃ አትሉም። ስለዚህ ምን ያስፈልጋቸዋል? ተጨማሪ ቡና ያስፈልጋቸዋል ማለት ነው። በምኑ ምክንያት? በአዲኖሲን ሪሴፕተር በመብዛቱ ምክንያት ማለት ነው። ስለዚህ ቡናን በጠጣን ቁጥር ይሄ አዲኖሲን ሪሴፕተር ቁጥሩ እየጨመረ ስለሚመጣ ቡና ላይ ምን እንሆናለን? ጥገኛ እንሆናለን። ያለ ቡና መንቀሳቀስ አንችልም። ቡና ካልጠጣን ደግሞ ከፍተኛ የሆነ ራስ ምታት ይሰማናል። ከዛ ደግሞ ከፍተኛ የሆነ ድካም እንዲሰማን ያረጋል ማለት ነው። ጠቅለል ስናረገው ቡና ምንን አይከላከልም? ድካምን አይከላከልም። ድካምን ምን ያደርጋል? ይደብቃል ማለት ነው። ሁለተኛው ቡናን በምንጠጣበት ሰዓት ላይ ሰውነታችን ውስጥ የሚከሰተውን ለውጥ እንመልከት። ይሄ ምንድነው? እንቅልፋችን ላይ ለውጥ ይኖራል። ምን አይነት ለውጥ የሚለውን ነገር እንመልከት። በጣም ብዙ ሰዎች ማታ ላይ ቡና እንጠጣለን፣ ነገር ግን እንቅልፋችንን በደንብ እንተኛለን ብለው ያስባሉ። እንቅልፋችሁን ትተኛላችሁ፣ ነገር ግን የሚፈለገውን አይነት እንቅልፍ አትተኙ። ምክንያቱም ለምንድን ነው? የእንቅልፍ ሳይክላችሁን ምን ስለሚያደርገው? ቡና ስለሚያዛባው ማለት ነው። ለምሳሌ ዲፕ ስሊፕ የሚባለውን ዱሬሽን ወይም ጊዜውን ምን ያደርገዋል? ያሳጥረዋል። ቡና ይህን ዲፕ ስሊፕ የሚባለውን ስቴጃችሁን የሚያሳጥረው ከሆነ ምን እንሆናለን ማለት ነው? ሰውነታችን ግሮዝ ሆርሞን የሚባለውን ወይም የእድገት ሆርሞን እንዳያመርት ያደርጋል። የተጎዱ ሴሎች ራሳቸውን እንዳይተኩ ያደርጋል። የተለያዩ ተግባራት እንዳይከወኑ ማነቆ ይሆናል ማለት ነው። ምን? ቡናን አምሽቶ መጠጣት ማለት ነው። ስለዚህ ቡናን በሚጠጡበት ሰዓት ላይ ዲፕ ስሊፕ የሚባለውን ሰዓቱን ምን ያደርጋል? ያሳጥረዋል ማለት። ስለዚህ ቡና ስትጠጡ ትተኛላችሁ፣ ግን ዲፕ ስሊፕ የሚባለው ስቴጃችሁ ምን እየሆነ ይመጣል? እየቀነሰ ይመጣል። ሌላኛው ቡና የሚያስከትለው ነገር ምንድነው? ረም ስሊፓችን ዱሬሽኑ እንዲያጥር ያደርጋል። ረም ስሊፕ ዱሬሽኑ አጠረ ማለት ሰውነታችን ተኝተንም ምን ይሆናል? ጡንቻዎቻችን ፓራላይዝድ ይሆናሉ። የምንተኛው እንቅልፍ በስርዓቱ እንዳንተኛ ያደርገናል። የሆነ ህልም እንድናለም ያደርገናል። ኢሞሽናችን ወይም ይሄ ስሜታችንን መቆጣጠር እንዲያቅተን ያደርጋል። ጠዋት በምንነሳበት ሰዓት ላይ ተኝተናል፣ ነገር ግን ከፍተኛ የሆነ ድካም ውስጥ እንንገባ ያደርገናል ማለት ነው። ምን? ቡናን አምሽቶ መጠጣት ማለት ነው። አንድ ሰው ቡናን ሲጠጣ ከ5 እስከ 7 ሰዓት ሰውነት ውስጥ ይቆያል።
የቡናው ንጥረ ነገር ካፊን የምንለው ማለት ነው። ይሄ በሚቆይበት ሰዓት ላይ ደግሞ ምናችንን ያዛባዋል ማለት ነው? የእንቅልፍ ሳይክላችንን የእንቅልፍ ስርዓታችንን እያዛባው ይመጣል ማለት ነው። ስለዚህ ቡና በምንጠጡበት ሰዓት ላይ ከተቻላችሁ ከቀኑ 9 ሰዓት በፊት ብትጠጡ በጣም አሪፍ ነው። ጠዋት ደግሞ ከሆነ ከቀኑ 3 ሰዓት ተኩል በኋላ ብትጠጡ በጣም አሪፍ ነው ማለት ነው። ይሄም የሰውነታችሁን ሆርሞኖች እንዳይዛቡ ያደርጋል። ሰውነታችሁ በስርዓት ተግባሩን እንዲከውን ማድረግ ይችላል ማለት ነው። ስለዚህ ቡናን ማታ ላይ አምሽቶ የሚጠጣ ሰው የእንቅልፍ ስርዓቱ ምን ይሆናል ማለት ነው? ይዛባል ማለት ነው። በየጊዜው ደግሞ የእንቅልፍ ስርዓታችን ተዛባ ማለት የእንቅልፍ እጦት ውስጥ እንድንገባ ያደርገናል። እኛ የምናስበው ተኝተናል፣ ነገር ግን ሰውነታችን ትክክለኛውን እረፍት ስለማያገኝ የተለያዩ ህመሞች ተጋላጭ እንሆናለን። ለምሳሌ ለውፍረት ተጋላጭ እንሆናለን፣ ለአይነት 2 ስኳር ተጋላጭ እንሆናለን፣ ለደም ግፊት ተጋላጭ እንሆናለን፣ ለዲፕሬሽን ወይም ለድባቴ ተጋላጭ እንሆናለን ማለት ነው። ነገር ግን ቡናን በስርዓቱ ከጠጣን እነዚህን ህመሞች ምን ያደርግልናል? ይከላከልናል። ማንን ይከላከላል? አይነት 2 ስኳርን ይከላከልናል፣ ድባቴን ይከላከልልናል፣ ሌሎችንም ህመሞች ይከላከልናል። ቡናን ምን ካረግ ነው? በስርዓቱ ከጠጣ ነው ማለት ነው። ሶስተኛው ቡና ሰውነታችን ላይ የሚያስከትለው ነገር ምንድን ነው? ስትረስ ሆርሞን ወይም እነዚህ የውጥረት ሆርሞኖች ከፍ እንዲሉ ያደርጋል። ለምሳሌ ኮርቲሶል የምንለው ማለት ነው። ኮርቲሶል ከፍ በሚልበት ሰዓት ላይ ምን እንዲከሰት ያደርጋል? ሰውነታችን ላይ የተለያዩ ችግሮች እንዲከሰቱ ያደርጋል። ከዛም ውስጥ ኮርቲሶል ከፍ በሚሉበት ሰዓት ላይ የስብ ክምችት እንዲኖር ያደርጋል። ቦርጭ እንድናወጣ ያደርገናል ማለት ነው። ሌላኛው ኮርቲሶል ከፍ በማለቱ ምክንያት የሚከሰተው ነገር ምንድን ነው? ኢንሱሊን ሬዚስታንስ እንዲከሰት ያደርጋል። በምን ምክንያት? ኮርቲሶል ከፍ አለ፣ ቦርጭ እንድናወጣ ሆን፣ ከዛ በኋላ ኢንሱሊን ሬዚስታንስ ይከሰታል። ኢንሱሊን ሬዚስታንስ ተከሰተ ማለት ደግሞ የተለያዩ ህመሞች ይከሰታሉ ማለት ነው። ስለዚህ ቡናን በምንጠጣበት ሰዓት ላይ ስትረስ ሆርሞናችንን ምን ያደርጋል ማለት ነው? ከፍ ያደርጋል ማለት ነው። አራተኛው ቡናን በምንጠጣበት ሰዓት ላይ ሰውነታችን ውስጥ የሚከሰተው ምንድን ነው? የአንጀታችንን ጤንነት በተወሰነ መልኩ ያስተጓጉለዋል። ሌላ ደግሞ የጨጓራችንን ህመም እያባባሰው ይመጣል ማለት ነው። ምን? ቡና መጠጣት። ቡና በሚጠጡበት ሰዓት ላይ የአሲድ መጠናችሁ የሚመረተው ከፍ እያለ ይመጣል። ይህም የጨጓራ ህመማችሁን እያባባሰው ይመጣል ማለት ነው። አንጀት ላይ የሚያስከትለው ነገር ምንድን ነው? ቡናን እንደጠጣችሁ ወደ ሽንት ቤት እንድትሮጡ ያረጋችኋል ማለት ነው። ምን? ቡናን መጠጣት። እስፔሻሊ ደግሞ የጨጓራ ህመም ያለባቸውና የተለያዩ የአንጀት ላይ ችግር ያለባቸው ሰዎች ለዚህ ነገር በጣም ተጠቂዎች ናቸው ማለት ነው። አምስተኛው ቡናን በመጠጣታችሁ የሚከሰተው ነገር ምንድን ነው? የደም ስኳር መጠናችሁ በጊዜያዊነት ከፍ እንዲል ያደርጋል። ምን? ቡናን መጠጣት ማለት ነው። ነገር ግን ቡና ለረጅም ጊዜ የሚጠጡ ሰዎች ከተለያዩ ህመሞች ምን ያደርጋሉ? ራሳቸውን መከላከል ይችላሉ። ለምሳሌ ከምን? ከአይነት 2 ስኳር ራሳቸውን መከላከል ይችላሉ። ከስብ ክምችት ራሳቸውን መከላከል ይችላሉ። ሌላ ደግሞ ቡና በውስጡ ምን አለው? አንቲኦክሲዳንቶች አሉት። እነዚህ አንቲኦክሲዳንቶች ሰውነት ውስጥ የሚከሰቱትን ብግነት በከፍተኛ ሁኔታ ይቀንሳሉ። ምንም በመቀነስ ፍሪ ራዲካሎችን በመቀነስ ቡና በራሱ ምን አለው? የአንቲ ኢንፍላማቶሪ ፕሮፐርቲ ወይም የጸረ ብግነት ባህሪ ስላለው ሰውነት ውስጥ የተለያዩ ብግነቶች እንዳይከሰቱ ማድረግ ይችላል ማለት ነው። ቡናን በምጠጡበት ሰዓት ላይ በጊዜያዊነት የደም የስኳር መጠናችሁን ከፍ ያደርጋል። ከዛ ግን ምንን ይከላከልላችኋል? የስኳር ህመምን ይከላከልላችኋል። የስብ ክምችትን ይከላከልላችኋል። የተለያዩ ብግነቶችን መከላከል ይችላል ማለት ነው። ስድስተኛው ቡና በሚጠጣበት ሰዓት ላይ ሰውነት ውስጥ የሚከሰተው ነገር ምንድነው? የደም ግፊት ከፍ እንዲል ያደርጋል። የደም ግፊት ከፍ እንዲል የሚያደርገው ለምንድነው? ቡና በምንጠጡበት ሰዓት ላይ በውስጡ ያለው ካፊን ሲምፓቴቲክ አክቲቪቲ የምንለውን አክቲቬትድ እንዲሆን ያደርጋል። ሲምፓቴቲክ አክቲቪቲያችን ከፍ ሲል ደግሞ የልብ ምታችን ምን እየሆነ ይመጣል? እየጨመረ ይመጣል። የልብ ምታችን ሲጨምር ግፊታችንም በጊዜያዊነት ከፍ እያለ ይመጣል ማለት ነው። ስለዚህ ቡናን በተደጋጋሚ በምጠጡበት ሰዓት ላይ የደም ግፊታችሁ ምን እያደረጋችሁ ትመጣላችሁ ማለት ነው? እያባባሳችሁት ትመጣላችሁ ማለት ነው። ሰባተኛው ቡናን በምንጠጣበት ሰዓት ላይ ሰውነታችን ውስጥ የሚከሰተው ነገር ምንድን ነው? የተለያዩ ንጥረ ነገሮች እጥረት እንዲገጥመን ያደርጋል። ቡና የእነዚህ ንጥረ ነገሮች አብዞርብሽን ወይም ወደ አንጀት የመመጠጥ ሁኔታ ምን እያደረገው ይመጣል? እየቀነሰው ይመጣል። ለምሳሌ የአይረንን አብዞርብሽን እየቀነሰው ይመጣል። የካልሽየምን አብዞርብሽን እየቀነሰው ይመጣል። የማግኔዥየምን አብዞርብሽን እየቀነሰው ይመጣል። ይሄ በሚሆንበት ሰዓት ላይ ደግሞ ምን ይገጥማቸዋል ማለት ነው? አይረን ዴፊሽንሲ አኒሚያ የምንለው ወይም በአይረን እጥረት ምክንያት የሚመጣ የደም ማነስ እንዲከሰት ያደርጋል። የማግኔዥየም እጥረት ይገጥማቸዋል። ማግኔዥየም እጥረት ሲገጥማችሁ እንቅልፋችሁን በስርዓቱ እንዳተኙ ያደርጋቸዋል። የጡንቻ ላይ ህመም እንዲከሰት ያደርጋል።
የካልሽየም እጥረት ይገጥማቸዋል። ይህም የተለያዩ የጤና እክሎችን ያስከትላል ማለት ነው። ስለዚህ ምንድነው ማድረግ ያለባችሁ? ቡናን ከመጠጣታችሁ በፊት እነዚህን ንጥረ ነገር ያለባቸው ምግቦች መመገብ፣ ከዛ በኋላ በትንሹ 30 ደቂቃ መቆየት ነው። ምን ከማድረጋችሁ በፊት? ቡናን ከመጠጣታችሁ በፊት ማለት ነው። ይህንን በማድረግ የእነዚህ ንጥረ ነገሮች እጥረት ምን ማድረግ ትችላላችሁ? መከላከል ትችላላችሁ ማለት ነው። ስምንተኛው ደግሞ ምንድን ነው? ቡናን በምታቆሙበት ሰዓት ላይ ሰውነታችሁ ላይ የሚከሰቱ የተለያዩ ለውጦች አሉ። እነዚህ ለውጦች ምንድን ናቸው የሚሉትን እንመልከት። የመጀመሪያው ከፍተኛ የሆነ ራስ ምታት ይሰማችኋል። ከፍተኛ የሆነ ድካም ውስጥ እንድትገቡ ያደርጋችኋል። ለነገሮች ትኩረትን እንዳሰጡ ያደርጋችኋል። ሙዳችሁ ወይም ስሜታችሁ ጥሩ እንዳይሆን ያደርጋል። ድባቴ ውስጥ ሁላ እንድትገቡ ያደርጋችኋል። ቡናን በምትጠጡበት ሰዓት ላይ ምን ትሆናላችሁ? ንቁ እንሆናለን አይደለ? ትሆናላችሁ አይደለ? ቡናን በምታዩበት ሰዓት ላይ ወይም ቡናን በማጠጡበት ሰዓት ላይ እነዚህ ከላይ የጠቀስኳቸው ምልክቶች ይከሰቱባቸዋል ማለት ነው። አሁን ደግሞ የምንመለከተው ቡናን ሲጠጡ መጠንቀቅ ያለባቸው ሰዎች እነማን ናቸው የሚለውን ነገር እንመልከት። የመጀመሪያው ነፍሰ ጡር ሴቶች መጠንቀቅ መቻል አለባቸው። ነፍሰ ጡር ሴቶች በቀን ከ2 ሲኒ በላይ መጠጣት መቻል የለባቸውም። ይህም ለምንድን ነው? የፅንሱን እድገት ምን ስለሚያደርግ? ስለሚገድብ ስለሚጎዳው ማለት ነው። ሁለተኛው መጠንቀቅ ያለባቸው ሰዎች አንግዛይቲ ዲስኦርደር ያለባቸው ወይም የጭንቀት ህመም ውስጥ ያሉ ሰዎች። ሌላኛው የጨጓራ ህመም ያለባችሁ ሰዎች በጣም መጠንቀቅ መቻል አለባችሁ። ሌላ በሐኪም ቡናን አትጠጡ የተባላችሁ ሰዎች ከነጭራሹ ቡናን ባለመጠጣት ጤናችሁን መጠበቅ መቻል አለባችሁ ማለት ነው። እንደሚታወቀው ቡና ምን አይደለም? መጥፎ አይደለም። ቡናን በምንጠጣበት ሰዓት ላይ በመጠኑ ከጠጣን የተለያዩ ህመሞችን መከላከል ይችላል። ለምሳሌ አይነት 2 ስኳርን መከላከል ይችላል። ፓርኪንሰንስ ህመምን መከላከል ይችላል። የጉበት ካንሰርን መከላከል ይችላል። የተለያዩ ህመሞችን ይከላከላል። ስለዚህ ቡናን በመጠኑ በመጠጣት ጤናችንን መጠበቅ፣ ቡና በምንጠጣበት ሰዓት ላይ ደግሞ የምንሰራቸውንም ስህተቶች ማረም መቻል አለብን ማለት ነው። ዛሬ ስለምንድን የተመለከትነው? ቡና በምንጠጣበት ሰዓት ላይ ሰውነታችን ውስጥ ስለሚከሰቱ የተለያዩ ለውጦች ተመልክተናል። እነዚህንም ለውጦች አድምጣችሁ ጥሩ መረጃ እንዳገኛችሁ ተስፋ አደርጋለሁ። ይሄ ቪዲዮ ለተለያዩ ሰዎች ይጠቅማል ብላችሁ ካሰባችሁ ሼር አድርጉላቸው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰላም ቆዩልኝ። ሰላማችሁ ይብዛ።